ታዛ ሰላም አድማጮቻችን እንደምን አላችሁ? ልዩ መዝናኛ ፕሮግራማችን ታዛ ጀመረ። ቱኖሪዎችን መርጠናል። ትግስት በጋሻውና አጸገነት ላቀ አብረናቸዋለን። ያው ምኖሪዎች አሉ የሚለውን አስቀድመን እናስተዋውቃለን። እንዴት ነው ሳምንቱ? ትንሽ አስቸጋሪ ነገር አለ። አሁን ከነዳጅ ሰልፍ ጋር በተያያዘ ተጨናንቋል ከተማው። ብዙ ሰልፍ አለ። በተለይ ናፍጣ ከባድ ተሽከርካሪዎች ብዙ ይሄ ከጭነት ጋር ከመጓጓዣ ጋር አገልግሎት የሚሰጡት ተሽከርካሪዎች ችግር ላይ ናቸው። ረጃጅም ሰልፎችን እንዲሁም ሰልፍ ላይ ማደር ሁሉ ያስተዋልና ያለ ነውና ያው ቀደም ሲል ሲፈራም ሲተነበይ የነበረው ዓለም አቀፉ የኃይል እጦት ችግር እና የመካከለኛው ምስራቅ ላይ የተከሰተው አለመረጋጋት የኢራን የእስራኤል የአሜሪካ ውዝግብ ይዞት የመጣው ጦስ እየታየ ነው። በደንብ በተግባር ያስተዋለው እንገኛለን። እኔ በተንቀሳቀስኩባቸው ቦታዎች ትናንትናና ዛሬ የቤት አውቶሞቢሎችም እንደዚሁ በቤንዚን የሚሰሩት ሰልፍ ላይ ናቸው። አሁን ባለፍኩባቸው ቦታዎች እዚህ ሀራምቤ አካባቢ፣ ብሔራዊ ራስ አካባቢ፣ ወደ 22 አካባቢ ዙሪያ ጥምጥም ባዩ ካሳንቺስማ በቃ ሄዷል። ግን የናፍጣው ይመስለኛል። አይ የቤት መኪናዎች ቤንዚኖቹ እነሱ እንዳለ ሆኖ እነሱማ ሰነባበቱ። የነሱ ነው የሚብሰው። ወሬ ከመጣ ጀምሮ ከባድ ነው። በአማካይ እስከ 7 ሰዓት ድረስ እንቆማለን የሚል መረጃዎችን አይቻለሁ። እንግዲህ ለመቅዳት ደግሞ በጣም ብዙ ስራዎችን የሚሰሩ ናቸው። ሰልፉ በጣም ረጅም ሰልፍ ነው። በጣም ዙር የሚገጥም አይነት ሰልፍ ማለት ነው። ማዲያ ያለው ሩቅ ቦታ ነው፣ ግን የመኪናውን ሰልፍ ስታዩ በቃ እዛ ማዲያ ጋር ለመድረስ ነው ወይ ነው የሚያስብለው። በጣም ያው እንግዲህ ብዙ ሰው እየታገለ ነው ያለው። እንደው ሰላሙን ያምጣ ያስብላል መላው ዓለማችን። ምክንያቱም እዛ ጋር ያየሹ ችግር ቀጥታ ሊመጣ ይችላል ህይወትሽ ውስጥ። አንዳንድ ዓለም የምትጋራቸው ሪሶርሶች አሉ። አንዱ ቦታ ችግር ሲያጋጥመው የሚቆም ማለት ነው። እንደተተነበየው ያው ማስጠንቀቂያዎቹና ባለው ነገር እያስታመሙ መቆየቱ ላይ በተለይ ከብክነት ጋር የተገናኘው ነገር ላይ ትኩረት ብናደርግ ጥሩ ነው። ሌላ ምን ማድረግ ይቻላል? ዋናው ነገር እንግዲህ እዛ አካባቢ ላይ ያለው ሰላም መረጋገጡና እንዶ ተደራድሮ ቶሎ ብለው ወደ ሰላም መምጣታቸውና ቀጣይ እንደዚህ አይነት ችግሮች ላይ ያለውን መፍትሄ ማግኘት መቻሉ ላይ ነው እንጂ እዛ አካባቢ ላይ ሰላም ከሌለ እንደዚህ አይነት ችግሮች በቃ ይቀጥላሉ የሚለውን የሚያሳይ ነው። ራሱ አሁን ከአንደኛው መንግስት በኩል የሚሰጠውን እኮ መረጃ እንዳታሚው ያደርጋል። አሁን የአሜሪካ መንግስት እኔ ቅርበኝ እሳቸው በድግግሞሽ ዶናልድ ትራምፕ እያሉ ያሉት ቶሎ እየገለጹት ዓለም መነጋገሪያ ያደርገዋል ነው እንጂ እውነት ነው እውነት አይደለም። ይሄ ህፃናት ያልተረጋገጠ ወሬ ሲያወሩ እንዴት ነው እንደዛ ሁሉ ይመስላል። እና እንደውም ተቃራኒውን ወደ ማመን ሄድኩኝ ከኢራን በኩል የሚባሉትን ነገሮች ማለት ነው። ምክንያቱም እነሱ ያሉት ነው እየሆነ ያለው ጋሽ ትራምፕ ሳይሆን ችግር እኮ በኢራን በኩል ያለው የበለጠ እውነት አለ ወደሚለው ነገር ያመዝነ በቃ በድግግሞሽ የወጡት ዜናዎች ኢራን የምትለው ነገር አለ፣ እሳቸው የሚሉት ነገር አለ። የአሜሪካን መንግስት ወክለው ላየሁም የካውንት ዳውኑን የሰዓቱን ጨምሮ ከዛ ውጪ ተነጋግረናል፣ ተደራድረናል፣ ጨርሰናል የሚለውን ጨምሮ መጨረሻው ከትላንትና በስቲያ ሲሉ የነበረው በቃ ጨርሰናል የሚለውን ጨምሮ ጦርነቱ የሆነ እልባት ያገኛል፣ በአጭር ጊዜ መፍትሄ ይገኝበታል የሚሉ ተስፋዎች አሉት ነበረ። አንዳንድ ነገሮችን ስታይ ግን ደግሞ እየተወሳሰበ የሚቀጥል ነገር ነው ያለው። የሚቋጭ ነገር የለውም የሚለውን ደግሞ ትንሽ የሚያወዛግቡ ነገሮች አሉ የሚወጡትን መረጃዎች። ከዛ ደግሞ ምንም አይነት ይሄ ወደ መረጋጋት ወደ ድርድር የሚወስዱ ምላሾችን እያስተዋልን አይደለም ያለ ነው። በጣም እንቅስቃሴያችን እንግዲህ ትኩረት ያለበትና በማስተዋል ላይ የሆነ ቢሆን ጥሩ ነው የሚለውንም ለማመላከት ነው። በእርግጥ የስራዎቹ ተሽከርካሪዎች ያው ስራ ነው የሚሰሩት፣ ሌላ ምን ያደርጋሉ? እንዲሁም በአዘቦቱ ቀን ረጅም ሰዓት ጠብቀሽ መቅዳት እየሰራ ላለ ተሽከርካሪ ብክነት ነው፣ የጊዜ ብክነት። ለምሳሌ አንድ መዳረሻ ላይ መድረስ እያለበት አልደረሰም ማለት ነጋዴ ይጎዳል፣ ሸማች ይጎዳል፣ የኢኮኖሚ እንቅስቃሴውን ዘገም ያደርገዋል። አይደለም ከስራ ውጪ የምትሆኝባቸው ተከታታይ ቀናት ሲሆኑ እንግዲህ ተከታታይ ሁኔታው እየታየ አማራጭና መፍትሄዎች
መስተዋል አለባቸው የሚለውን የሚያሳይ ነው አይደል? ከተማው ላይ ያለው መጨናነቅ ያለ ስራ በጣም ብዙ ተሽከርካሪዎች ሰልፍ ይዘው እየቆሙ ነው ያሉት። ያሳዝናል በጣም። አንዱ ድባብ ይሄ ነው እንግዲህ የከተማችን ብቻ ሳይሆን ሌሎች ክልል ከተሞች ላይም የተጋሩ ጉዳዮችን እያየሁ ነበር በተመሳሳይ። እሺ ይሄ አንዱ አስቸጋሪ ነገር ስለሆነ ነው። መፍትሄውም ደግሞ እንግዲህ ያው ጦርነቱ የእልባት የሚያገኝበት መንገድና እንግዲህ በኢራን በኩል ያለው አቋም እዛ አካባቢ ላይ ያለው የነዳጅ እንቅስቃሴ እንግዲህ በሰላማዊ መንገድ እንዴት ይጓጓዝ የሚለው ላይ በኢራን በኩል ምን አይነት ምላሽ ሊኖር ይችላል የሚለው ነው የሚጠበቀው። ምን ዘላቂው መፍትሄ እሱ ስለሆነ ምክንያቱም ምን አማራጭ ሊወሰድ ይችላል። ልክ ነው። እሺ ሌላው እንግዲህ ምሽቱ ላይ ከምናወራቸው ወሬዎች ውስጥ ቀለል ያለ ያወጣጥ መንገድ መከተል የሚል እንመለከታለን። ዴቲንግ ነው። ዴቲንግ ላይ አሁን ሰዎች ለመጀመሪያ ጊዜ ይገናኛሉ። እንግዲህ የተሆነኝ ይሆን ለወደፊት ህይወቴ ይሆነኝ ይሆን የሚለውን ነገር ለመወሰን ጊዜ ያስፈልጋል። ጊዜ ያስፈልጋል ስንል የመጀመሪያው ንግግር የመጀመሪያው ቀጠሮ ደግሞ በጣም ወሳኝ ነው። ያው የመጀመሪያው ቀጠሮ ብዙ ጊዜ መካበድ የለበትም ይባላል። ግን የመጀመሪያው ቀጠሮ ላይ የማይስማማቸው ሰዎች አሉ፣ የማይመቻቸው ሰዎች አሉ። አዎ አይ በቃ አይሆነኝም አትሆነኝም ብለው የሚመጡ አሉ። ያን ያክል በከባዱ ኤክስፔክት አድርገው ጠብቀው ሳይሆን የሚሄዱት ግን ስቲሊያ ተባብለው የሚሄዱበት ቀጠሮ ነው የሚሆነው። ስለዚህ አሁን ላይ ዘመኑ ላይ እየተመረጠ ያለ የዴቲንግ ስታይል ሆኗል ነው። ቀላል ያወጣጥ መንገድን እየመረጡ ነው ሰዎች። ኢዚ ኤግዚት ስታይል ነው። ትሄጃለሽ፣ አታካብጅም። የምትገናኝበትን ቦታ ቀለል ያለ ቦታ ነው። ታወሪያለሽ ቀለል ያሉ ነገሮችን፣ ከዛ ትወስኛለሽ ማለት ነው። አትመጣም ወይ አትመጭም ወይ አትደውልልኝም ወይ ሁለተኛ እንገናኝም ወይ እንደዚህ አይነት ቦታዎች የሉበትም። በቃ እዛ ጋራ ቀለል ባለ መንገድ ሁኔታውን አይተሽ እስቲ ሊያው ብለሽ የምትገናኝበት ነው። ብዙ ጫና የምትፈጥሪበት አይደለም። ሰዎችም የወደዱት የዚህን ዴቲንግ ስታይል ሴፍ ነው፣ በጣም ደህንነቱ የተጠበቀ ነው። ይሄ ንቃይ ነው ንቆይ ነው የሚሉ ጉዳዩን በጣም ፐርሰናል የማድረግ ነገሮች የሉ። ከዛ ጋራ ያልተመቻቸሹ ነገር አለ አይተሻል። ስለዚህ የመጀመሪያ ቀን ነው። ብዙ ራስሽ ላይ ፈጠርሽው ጫና የለም። አላካበሽም አላካበደም። ሻይ ቡና አላችሁ፣ ከዛ በኋላ ተለያያችሁ። ጥሩ ከሆነ ይቀጥላል ሁለተኛው ቀጠሮ ማንም ሳይገባ ያው ቀጠሮ። ግን የመጀመሪያው ቀን ላይ ወይ አንደኛው አልተመቸውም ወይ እሱ አልተመቻትም ወይ እሱ አልተመቸውም። ስለዚህ ቀለል አድርገው ይለያያሉ። ቀለል አድርገው እንደተገናኙ አንዱ ወገን ችክ ካለ ነው ችግሩ እኮ። እንደዛ እንዳይሆን እኮ ነው ያ ነገር። ብዙ ሰዎች ሰልችቷቸዋል። ይሄ የተካበደ ነገር ገና ከመጀመሪያው ቀን ጀምሮ ምን ለብሼ ላገኘው፣ የት ቦታ ልቅጠራት፣ ምን ልጋብዛት፣ ይሄ በቃ ኢምፕረስ ለማድረግ የሚደረጉ ብዙ ጫናዎች አሉበት፣ ብዙ ድራማዎች አሉበት። እነዛ ሁሉ ነገሮች ነጻ የሆነ ዴቲንግ ነው። እነዚህ ሁሉ ነገሮች አያስፈልጉም። በቃ ራስሽን ሆነሽ ቀለል ብለሽ የምትገናኝበት ነው። ከቦታ መረጣሽ ጀምሮ ሰዓቱ ራሱ ሰዓቱ ስንት ሰዓት ቢሆን ይሻላል? ዴቲንግ ሲባል ገና የሚመጣብኝ ራት ግብዣ ደንገዝገዝ ሲል እሱ ነው አንደኛም የተከለከለው። አቮይድ የሚደረገው እሱ ነው። የራት ቀጠሮ አያስፈልግም። ሳይሆን ነው መክሰስ ብራንች የሚባል ነገር እንደዛ ይሻላል። ቁርስና ምሳ መሀል ያለው ሰዓት አዲስ ፋሽን ሆኗል። በቃ የሆነ የሻይ ሰዓት ተብሎ ለረፍት ሰዓት ወጥተሽ እንደምትገናኙ እንደዚህ አይነት ቦታዎችን መምረጥ ይቻላል። አንዲት ልጅ እኮ ትዝ ብላኝ ነው ደጋግማችሁ እዩት፣ ቆይ ውስጡን ትረዱታላችሁ ምናምን የሚባለው ነገር ይታየኛል እኮ ነው። ምን እንደዚህ አይነት ነገር አለ ምንድነው? እኔ ግን አትታዘቢኝ። መጀመሪያ ቀን ነው ቁጭ ያለን፣ ሻይ አዘዘ። ከዛ አርጎ ጠጣ። ልጅ ናት ገና እና በቃ መታገስ አልቻልኩም፣ መገኘትም አልፈለኩም። ከዛ በኋላ እንደገና ምንንም ሳታይ ስንት ነገር እኮ አለ፣ ስንት የምታስታምሚ። አይ በቃ አልችልም እኔ ግን አልነገረችውም። ያው ምንስ ተብሎ ይነገራል ይሄ? መናገር አይጠበቅብሽም።
አይ በቃ ጥሩ ጊዜ አሳልፈናል፣ አመሰግናለሁ ስለተገናኘን፣ በቃ አለቀ። የሆነ ክህሎት ይፈልጋል ብቻ እንዳካብድ እኮ ነው ሰው ማካበድ የለበትም። አንድ ሰው ከተመቸው ግንኙነቱ እንዲቀጥል ድጋሜ ቀጠሮ ከፈለገ የተለያዩ ምልክቶች አሉ እንዲቀጥል የሚፈልግበት አይደል? ስልክ ተደውሎ ደጋግሞ የማይነሳ ከሆነ ወይም ደግሞ ስልክም ተነስቶ አሁን አይመቸኝም አሁን የኛ ሀገር እንደ ባህላችን የተለመደው አይመቸኝም ከተደጋገመ ብዙ ወትወታ ያስፈልጋል ነው። ያው የመግደርደር ባህል አለቀቀ ነው። ዝም ብሎ አንዳንድ ምክሮች አሉ። ይሄ እንኳን በወንዶች በኩል መሰለኛለሁ ሞክር እንጂ እንዴ ዝም ብለህ እጅ ትሰጣለህ እንዴ ተጨቅጭቆ ነው እንጂ ቀረብ አድርግ እንጂ እረፍት ንሳ እንጂ የሚል ነገር ይኖራልና ግን አሁን ባለው ነገር እንዳልኩ መሰለሽ እኛም ሀገር አይደለም ሌላውም ዓለም ላይ ይሄ ደጋግሞ መደወል እንገናኝ ማለት ለማሳመን እንደዚህ አይነት ሙከራዎች ነበሩ። ግን ሰዎች አሁን ተሰላሽተዋል። በእንደዚህ አይነት ዴቲንግ ነው ብዙ ጉዳይ ተሰላሽተዋል። በቃ የሚፈልጉትን ነገር ታርጌት አድርገው ይሄዳሉ። ፈርስት ዴት ነው፣ ለመጀመሪያ ጊዜ ነው የሚገናኙት። ሲገናኙ እንዳዩ ያልተመቻቸው ያልጣማቸው ነገር ይኖራል። ማስታመም የማይፈልጉት ነገር፣ ጊዜ መስጠት የማይፈልጉት ነገር ሊኖር ይችላል። ስለዚህ በቃ ሁለተኛ ቀን መገናኘት አይጠበቅብንም ብለው የወሰኑበት ዴቲንግ ነው። ለዛ ነው የመረጡት። ጊዜ ሞሳጅ ተመራጭ ሆኗል ነው አሁን ላይ ባለው ዘመን ተመራጭ የዴቲንግ አይነት ሆኗል። ዴት የምታደርጉ ሰዎች እሺ እኛ እንኳን ጨርሰናል። ምንድን ነው ውትወታ ከውትወታ በኋላ ከረጅም ጊዜ ማመላለስ ማለት በድሮ ጊዜማ እንደዛ ነው እንዴ። ስንት ስቴፕ ነበር? ብዙ እኮ አለ። ያው ሴት ልጅ መለመን አለባት መመላለስ አለበት የሚል ባህል ውስጥ አድገናል። ከዛ ብሎ በቀላሉ እሺ ማለት የለም። የሆነ ደጋግመሽ ስለተገናኘሽና እየተዋወቅሽ ስላለሽ ግዴታም አይደለም ማስቀጠል ያንን ግንኙነት። እንደዛም የሚመስለን ልንኖር እንችላለን። ግን አንድ ልጅ ምን አለችኝ? እንተዋወቃለን አለች። በጓደኝነት ደረጃ ማለት ይሄ ዝም ብሎ ጓደኝነት እና ያው የኔንም አካሄድ ያውቃል የሱንም አካሄድ አውቃለሁ። ልክ እንደ ጓደኛ ነው ይኖር ነው። ከዛ ድንገት ተነስቶ እኔና አንቺ በቃ መጋባት ነው ያለብን እንዴ ምንም ቀጠሮ ምንም አያስፈልግም። አንቺም ይሄ ነገር አለሽ እኔም ይሄ ነገር አለን በቂ ነው። ወደ ትዳር ነው መግባት ያለብን አለኝ። ገና ካሁን ቆጠራ ተጀማመረ ደርሶበታል ያውቃል። በዛ ላይ እኔ እንደዚህ አይነት ጥድፊያና ችኮላ ውስጥ ቶሎ ብዬ ወስኜ ባቃውም እንደ ጓደኛ አብረን ብናሳልፍም ዘው ብዬ መገባበት ህይወት አይደለም ትዳር። ይሄንን ደግሞ አቋሜ ነው ያጋልና ወደ ትዳር ነው እንዴት ይባላል? እንደዚህ አይነት ነገር ተሰምቷታል። ወይ ጉድ ያስደነግጣል። አንዳንድ ሰው ያው ምንም ጊዜ ማጥፋት አያስፈልግም። እንደ ጓደኛ እኔ ተዋውቀን ኖረናል። ያው ትንሽ ደግሞ እሷ ያልተስማማት ነገር የንብረት ቆጠራው ነው። ያለኝ አንቺ ጋር ደግሞ ይሄ ብሎ ዘርዝሮላት በቃ ንብረቶቹ ናቸው እንደሚጋቡት። ራሱ እንዳላት ያላመነቻቸው ንብረቶችም እኮ ይላሉ። ራሱ የቤተሰብ ውክልና ተሰጥቶሽ ሊሆን ይችላል አይታወቅም እኮ። ንብረት ጋር እንደተባለው ደግሞ መሄድ ይገርማል እኮ። ደግሞ በዚህ ጊዜ ሴንሲቲቭ ነገር ነው ይሄ እኮ። ሰዎች የሚጠነቀቁለት አንዱ ጉዳይ ንብረታቸው ነው። ለፍተው ደክመው ያፈሩት ነገር ነው። ዝም ብሎ ሊያቀላቅሉት አይችሉም። ከትዳር ራሱ በውስጥ ከትዳር በኋላ የሚባል ነገር አለ። በአፍሽ እዛ ጋር ለፈለግሽው ሰው ትዘርዝሪዋለሽ ወይ? ጥንቃቄ እኮ ይፈልጋል እዛ ሰው ስነ ልቦና። ሌላው በጣም የበዛ ቅናት ውስጥ እየተሰቃዩ ያሉ ሰዎች ምን አይነት ሰዎች ናቸው የሚለውን እናያለን። የበዛ የከፋ ቅናት፣ መደበኛዋ ቅናት መቼም የኔ የምንለው ሰው ላይ ያልተገባ ነገር እስካየን ድረስ የኔን ነገር ማንም እንዳይወስድብኝ በማደርገው ጥረት ውስጥ መከላከል ይኖርበታል። ውስጡ አንድ መነሻ ፈገግ ያስባለኝ ይሄን ጽሁፍ ሳይ እሷ ምን ትላለች ይላል ባል ማስታወሻ ያሰፈረው። ምንም አይነት ጸጉር ዘለላ ፈልጌ በፍጹም ላገኝ አልቻልኩም መኪና ውስጥ ትለዋለች። እና ምን ብዬ መለስኩላት ይላል። እሺ እና ይላታል። ከዛ ቀጥላ ምን ትለዋለች? ስለዚህ መላጣዋ ሴት በመኪና ገብታ ያወጣችሁ ማናት የሚል ነበር የጠየቀችው። ዘለላውን ጸጉር አጣች ፈልጋ እዛ መኪና ውስጥ። አንድ መላጣ ሴት ገብታለች ወደ መኪና ውስጥ
የገባችሁ ንገረኝ ራስህ ካንተ ጥርጣሬ ውስጥ ገባ ንገረኝ አሁን እኔ ልክ ነኝ መፈለጌ ማናት መኪና ውስጥ ገብታ የነበረችው የተዝናናችሁ ካንተ ጋር የሚለውን እርግጠኛ ነኝ ለጊዜው ግን ኤቪደንስ አላገኘሁም ጸጉሩ ማለት ነው ብታገኝ የኖርማል ጓደኛው የሴት ጓደኛው ጸጉርን ቢገኝ ኖሮ ትል ነበር ያው ልትል ነው እሱ ሳይገኝ ሲቀር ወደ ሌላኛው ደግሞ ምርጫ ሄደች ማለት ነው ስለዚህ እዚህ መኪና ውስጥ የገባችሁ ጸጉር የሌላት መላጣዋ ሴት ማናት ራስን ገሪ ካንተ አንደበት ይውጣለች ነው እንዲህ የሚፈተኑ ሰዎች አሉ ሚስቶችም ሆነው ባሎችም ሆነው በፍቅር ግንኙነት ውስጥም ያሉ ሰዎች ቀጥሎ የሆነ ምክንያት ወይም የሆነ ነገር መናገር እንድትገደጂ የሚያደርግሽ ጥያቄ አንስተው የሚያጨናንቁ ሰዎች ይኖራሉ ሪሌሽንሺፕ ውስጥ ለሁለቱም ጭንቀት ነው ይሄ አንዳንድ ሰዎች ሌላ ምንም ምክንያት ሳይፈልጉ በዚህ ምልክት ብቻ አልቻልኩም ማስተዳደር በቃ አፋጠጠችኝ የሚሉ ሰዎች አሉ አንዳንዶች ለምደውት እየሳቁም እሺ እንዲህ ነው እሺ መልሱ እንዲህ ነው እያሉ እየመለሱ ሊኖሩ ይችላሉ ግን የሚያስከፋም የሚያስጨንቅም ምቾትና ነጻነት የሚያሳጣ የዛኔ ያክል ደግሞ እኔ ብቻዬን ማን ነኝ የሚል ጥያቄ እንድትጠየቂ ያደርጋል ሁልጊዜ ቀጥሎ ምን ሊጠይቀኝ ነው ቀጥላ ምን ልትል ነው ያሉ የሚጨነቁ ሰዎች ይሆናሉ ስለነኚህ ሰዎች ስሜት አብዝተው ስለነሱ ስሜት ሳይሆን ስለግላቸው አብሯቸው ስለሚኖረው ሰው ወይም አብራቸው ስለምትኖረው ሴት የሚጨነቁ ሰዎች ይሆናሉ እስቲ እናወራቸዋለን እነኚህ ሰዎች እሺ ህመም የሆነው ቀናት መሰለኝ በጣም የከረረ ቀናት ችግር የሚፈጥረው ነጻነት የሚያሳጣው የፍቅር ግንኙነት ኢንጆይ እንዳይደረግ ምክንያት ስለሚሆነው ስሜት እናወራለን ይሄ ኢዚ ኤግዚት ስታይል የሆነው ዴቲንግ ግን እንደዚህ አይነት ነገሮች አይታገስም ገና መጀመሪያማ ተለማምጠው እኮ መሰለኝ የሚያመጡት ከእጅ ውስጥ ከገባሽ በኋላ ነው ህይወትሽ የሚወሳሰበው ከሆነ ጊዜ በኋላ ነው አዎ እንጂ አሁን የመጀመሪያው ዴቲንግ ታይም ላይ ማሄና አንጥቶሽ ብሎ የሚቀጥል የዋህ ነው ያው አመል ግን አይለቅም የሆነ ብቻ የሆነ ካፌ ውስጥ ቁጭ ብለው አስተናጋጇን ግን እንዴት ነው ያያት ከሚል ጥርጣሬ እኮ ይጀምራል ተሞልተዋል በሆነ ኔጌቲቭ ነገር መጀመሪያው ነው ስለዚህ ያው የመጀመሪያ ማስጠንቀቂያዎች ሊኖሩት ይችላሉ እንደ ቀልድ ስለሚታለፉ ነው ብዙ ጊዜ ይሄ ምንም አያመጣም ወይም ደግሞ ምንም ብዙ ትኩረት መስጠት የለብኝም ስለሚሉ ነው እንጂ ሰዎች ብዙ ነገሮች የመጀመሪያ ምልክት ነበራቸው እነዛ ምልክቶች ግን በደንብ ልብ አልተባሉም ወይም ብዙ ይሄን ያክል ከባድ ነገር ይፈጥራሉ ብለሽ ህይወቴን ያወሳስቡታል ብለሽ አላሰብሽ ወዳይ ነው ትኩረት ስላደረገብኝም ነው ልንል እንችላለን ስንሸወድ አንዳንዴ እሺ ከኛ ጋር ሆኖ ምሽቱን ታዛ ነው የሰማችሁ ያላችሁት ታዛ